እየሆነ መጥቷል። እንግዲህ ዳጣም ተያይዘዋለች። እልከኛ ናት። በጣም ደግሞ ጎበዝ ልጅ ነች። ያው በባለፈው ክፍል 7 ላይ ዳጣ እንግዲህ ከናታን ጋር ከናታን ክላስ ተገኝተው ነበረ። ያው ኤቢ እና እናቷ በመግባት ምን ትሰሪያለሽ በማለት ብዙ ጥያቄዎች አፋጠዋቸዋል። ናታን ደግሞ እማዬ ይቅርታ እኔ ግቢ ብያት ነው በማለት ዳጣን ተባብሯታል። እንደዚሁም ደግሞ ኤቢ ነገሮችን እያቀጣጠለች ነው። ምክንያቱም እሷ አንድና አንድ አላማዋ ዳጣ ከዛ ቤት እንድትወጣላት ነው እና ከዛ ቤት ወጥታላት ናታን እሷን እንደምትወደውና እሷ ናታንን ለራሷ ለማድረግ ነው። በነገራችን ላይ ዳጣ በጣም ጎበዝና ምርጥ ልጅ ናት። ምክንያቱም በፍቅር ደረጃ ናታንን አትፈልገውም ወይም ደግሞ ከናታን ጋር ሪሌሽን የላትም። በጣም እያበደች እና እየሰከረች ያለችው ኤቢ ናት። በነገራችን ላይ ወንዶች ያው ከወደዱ ከባድ ነው እነሱ ሲወዱ እንጂ እኛ ስንወዳቸው ያው ታውቁታላችሁ ማለት ነው። እና ቅመሞችዬ በነገራችን ላይ ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እውነት ለመናገር ጠፍቻለሁ። በጣም ብዙ ወዳጆች የነበራችሁ እንግዲህ ጊዜ ካለ ሰው ከኖረ ቢዘገይም መገናኘት አይቀርምና ሸርሸር አድርጉልኝ፣ ላይክ አድርጉልኝ። ብዙ ቁም ነገር ላይ ትልቅ ላይ ደረጃ ላይ ያላችሁ ጓደኞችም ያው ታውቁታላችሁ ማለት ነው። እና በነገራችን ላይ ዳጣ እንግዲህ ዛሬ ዲኤንኤ ከአባቷ ጋር መመርመር አለብን እያለችው ነበረ። ግን ዳጣ ከአባቷ ጋር ያለውን ምክክራቸው ወሬያቸውን ቀድማ ኤቢ እየጠነሰሰች ነው። እንግዲህ ትልቅ ጦርነት ተፈጥሯል። እንደዚሁም ደግሞ ውሃ ከዳጣ ጋር በመሆን ወደ ጓደኞቿ ጋር ሄዳለች። እንደዚሁም ደግሞ የነ ዳጣ አባት ችግር ላይ ነው። አሁን በጣም ችግር ላይ ነው። በጣም አስቸጋሪ ላይ ነው ያለው። ምክንያቱም እሱ የጓደኛ ልጅ ናት ብሎ አንጥቶ የእሱ ልጅ ሁና ዲኤንኤ ሲመረመር የእሱ ልጅ ሁና ከተገኘች አስቡት እንግዲህ ሚስት ምን ያህል እንደምትንጨረጭር ማለት ነው። በዛ ላይ ይህንን ድራማ ሳስበው ውሃ ዳጣ እህቷ መሆኗን ካወቀች በጣም ደስ ይላታል። አብዬ ደግሞ በጣም ነው የምትበሳጨው። ምክንያቱም እሷ ዳጣን አትፈልጋትም፣ በጭራሽ አትፈልጋትም። ምክንያቱም ደግሞ የማትፈልግባት ምክንያት ልጁን ስለምትወደው ናታልን ስለምትወደው ናታልን የራሷ ማድረግ ነው። አብይ አንድ አላማዋ ናታልን የራሷ ማድረግ ነው የምትፈልገው። ገብቷችኋል? እና እንደዛ ስለሆነ ነው። በነገራችን ላይ ድራማው እየቀወጠ ነው። እንደዚሁም ደግሞ ናታል በጣም ወዷታል። ዳጣን በጣም ነው የወደዳት። የሌለ ግልጽ ነች። እንደዚሁም በቃ በጣም ፈታ ያለች ሰው ነች። በቃ እያለ ስለ እሷ ነው ስለ ዳጣ ነው እየደጋገመው የሚያወራው። እንግዲህም ደግሞ የነ ኤቢ እናት ናታልን ልጇን እንዲያገባላት ነው የምትፈልገው። ምክንያቱም በጣም ጎበዝ ናት፣ የኔ ልጅ ቆንጆ ናት እያለች እያመጻደቀች በቃ ልዕልት ናት እሷ እንደዚህ ናት እያለች በቃ ለናታል እያወራችው ነበረ። በጣም ምርጥ ልጅ ናት። ወደፊትም የኛን ንብረት የኛን እንትን የምትቆጣጠረው እሷ ናት እያለች እያሞገሰች እያወራች ነበረ። እንግዲህ ድራማው ወደ ምን እየሄደ እንደሆነ የምናየው ነው። የሚቀጥለው ክፍል ላይ እርግጠኛ ነኝ ዳጣ እንግዲህ እህቶቿ ጋር ዲኤንኤው እንግዲህ ተቆርጦ መጥቶ እህቶቿ ጋር እንትን እንደምትል እርግጠኛ ነኝ ማለት ነው። በነገራችን ላይ ዳጣ በጣም አስገራሚ ልጅ ናት። በጣም ጎበዝ ልጅ ነች። ምክንያቱም ብዙ ቻሌንጆችን አልፋ እዚህ የደረሰች ልጅ ናት። አሁን ደግሞ ከቤተሰቦቿ ጋር መቀላቀሉ በቃ እንደ አዲስ ስሜት እንዳለ ሆኖ፣ አንድ ግን ትንሽ ቅር የሚያስብላት ነገር ምንድን ነው? ቢያንስ አባቷ አባዬ ብላ እንኳን እንዲጠራው ሙሉ እንትን አልሰጣትም። እሱ አንድ አበሳጭቷታል። በዛ ላይ ደግሞ የታላቅ የዚች የኤቢ ቤት ውስጥ የምታደርጋት
ኢብን ከሰራተኛዋ በነገራችን ላይ ያቺ ሰራተኛ ቤት የምትሰራው ልጅ የዳጣ እናት ናት። ሁላችንም ይህን ድራማ እንትን ማለት አለብን። በእርግጠኝነት የእሷ እናት ናት። እንደውም አንቺ እናትሽ አታውቂያትም ወይ? እናትሽ የት ናት? ቤተሰቦች እያለች ጠይቃት ነበረ። እንደዚሁም ደግሞ ዛሬ እና ኤቢ በቃ አንቺስ ሲጀመር ቤተሰብ አልባ ነሽ ምናምን እያለቻት ነበር እና ከቤቷ እንድጥፋላት እና አንድ ክላስ ብቻ እንደምትሆን ነው ያወራችው። እና በጣም 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 በቃ ከዚህ ድራማ በጣም የምትመቸ ብትኖር ዳጣ ናት። ዳጣ ትልቁን የድራማውን በቃ ቅመም ሁሉ ነገር የምትጨምርበት እሷ ነች ሁሉን ነገር በቃ ለድራማው በቃ መኖር ያለባት እና እስከ መጨረሻው ክፍል ድረስ ሚናውን የምትጫወተው እሷ ናት። በጣም ደስ ትላለች። እንደዚሁም ደግሞ ዛሬ እንግዲህ በጣም የሚያሳዝነው ነገር ኤቢ ዳጣን ዲኤንኤ ምርመራ ያው አድርጋታለች። ተስፋ አለን በሚቀጥለው ክፍል እንግዲህ ዳጣም አባዬ ብላ ለመጥራት ቤት ውስጥ ሁሉ ነገር ፍርጥርጥ ብሎ የተደበቀው ሁሉ ተፈርጣጥሮ እንግዲህ ውሃ ደስ ይላታል ብዬ አስባለሁ። እንዲሁም ደግሞ ናታል ደስ ይለዋል በእርግጠኝነት። ምክንያቱም ከኤቢ የሚወዳት ማንን ነው? ዳጣን ነው የሚወዳት። ዳጣ ደግሞ የአባዬና የማዬ ወይም ደግሞ የኤቢ አባት መሆኑን ካወቀች በጣም ደስ ይላል። በጣም የምትበሳጨውና ንዴት እንደ ግርሳት የሚያንገበግባት ኤቢ ነች። ከምንም በላይ ኤቢና እናቷ በጣም የሌለ ኦቨር ናቸው ማለት ነው። በጣም የሚያሳዝን እንትን ነው። ምክንያቱም ኤቢ ለእናቷ ነግራታለች፣ እማዬ አባዬ ይችን ልጅ ያለ ምክንያት አይወስዳትም ወይም አያደርጋትም፣ እኛ ጋር አያደርጋትም፣ ከእኛ እኩል እንትን አይላትም፣ እች ልጅ የራሱ ልጅ ነበር ማለት ነግራታለች። ግን እናቷ አላመነቻትም። ዲኤንኤው ሲመጣ ምን እንደሚከሰት አጅብ ነው ቅመሞችዬ ማለት ነው። በጣም ከባድና በጣም ቀጣዩ ክፍል ሳስበው ማለት ነው ሳልኩት እኮ አስባችሁታል? ሳልኩት ማለት ነው። እና እኛ ደግሞ ጨመርመር ማድረጋችን ስለማይቀር አስቡት እንግዲህ በጣም የሚገርም ነው። በነገራችን ላይ እውነት ለመናገር ማለት ነው በጣም ምስኪንና እዚህ ድራማ ላይ ጨዋ ልጅ ውሃ ናት። ውሃ በጣም ምንም አታውቅ ውሃ የተባለችው የምር በቃ እንጃ በጣም ከደግነቷ የተነሳ አሪፍ ስም ወጥቶላታል ማለት ነው። እንደዚሁም ደግሞ ዛሬ ውሃ ለየት ያለ ስም ነው፣ ለየት ያለ አነጋገር ተናግራለች። ያው ለእናቷ ፒሲ መትሻረልዬ ልጅ ብላለች። ምክንያቱም ከዳጣ የሰማችውን ማለት ነው። እና ይህን ይመስላል ጋይሶች፣ ፍትፈታው እንደቀጠለ ነው። ለማንኛውም ላይክ ሰብስክራይብ ማድረግ እንዳትረሱ። የሚቀጥለው ክፍል ላይ እንገናኛለን። ባይ ባይ።